ስሙማ ታክቲከኞቹ አስማተኞቹ እኔ በእውነት ነው የምላችሁ እንደዚህ ቪዲዮ ውስጤን የሰበረው ነገር የለም። እንዴት እንዳዘንኩኝ እንዴት በቃ ልነግራችሁ ከምችለው በላይ ነው የተሰማኝ ስሜት ቀላል አይደለምና እርግጠኛ ነኝ ብዙዎቻችሁ አሳምሟችኋል። በእርግጥ እንኳንም መቷት እግዚአብሔር እኮ በምን መንገድ እንደሚያነሳችሁ አታውቁም። ስለ እውነት ነው የምላችሁ እቺ ልጅ እኛ እንድናያትና እኛ እንድናግዛት እኛ እንድንደርስላት ስለፈለገ እግዚአብሔር ነው። መመታቷ ትክክል ነው እያልኩ ሳይሆን ግን በዚህ መንገድ መጣች። ምን አይነት ክፉ ምን አይነት ቆሻሻ ምን አይነት ባለጌዎች እንደሆኑ ይሄ እኮ ነው። ፈሪ ሰው ሁሉ ጊዜ አቅም የሌለው ነው የሚመታው። አይታችኋል። አንዳንድ ጊዜ ፈሪ የሆኑ ሰዎች የቆመ በግን በእርግጫ ይመታሉ። ፈሪ ሰዎች ድመትን በእርግጫ ይላሉ፣ ዶሮን ይመታሉ። የደከመ ነገር ካቅማቸው በቃ ከነሱ ያነሰን ነገር ይመታሉ። አሁን እቺ ልጅ ኦ ማይ ጋድ እኔ እንጃ። እኔ በእውነት ነው ብላችሁ እኔ እቺ ልጅን ብንረዳት ይመስለኛል። እነሱ ልታግዛቸው መጣ ነው መሰለኝ እንደገባኝ ከሆነ እኔ እንጃ። አባቴ ሞት ውስጤ ምን አይነት ስሜት እንዳለው ልገልጽላችሁ አልችልም። የነሱ ኩያ ናት። ግን ድህነት አንዳንድ ጊዜ በጣም ነው የሚያሳዝነው። በእርግጥ እግዚአብሔር ይመስገን እግዚአብሔር ሊያነሳት ስላሰበ ነው። እኛ እንድናያት ስለፈለገ ነው። እኛ እንድንደርስላትና እንድናግዛት ስለፈለገ ነው። እና በጣም ነው የምታሳዝነው አስተያየቷ። በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት። አይሮን የት እንዳለች አላውቅም። በፖሊስ እየተፈለጉ ነው እነዚህ 2-3 መሰሉኝ። ያቺ የምትቀርጻቸው ምን አይነት አስተዳደግ ቢያድጉ ምን አይነት ክፉ ቤተሰብ ቢያሳድጋቸው ነው። ግን እውነት ርህራሄ የሌላቸው ደግሞ ዝም ብላ እኮ ነው የምትደበደቡ። ዝም ብላ ይመቷታል። ዝፈኝ ብላ ትመታታለች። ኦ ማይ ጋድ እኔ እንጃ። እኔ ቃላትም የለኝም ስለ እውነት። በእርግጥ ብዙ እንደዚህ የሚደረጉ ሰዎች አሉ እና እግዚአብሔር ይድረስላቸው። ምንም ማለት አልችልም። የእውነቴን ነው የምላችሁ። እኔ ነጮች እንኳን የወለዱትን ያልወለዱት እንዴት አድርገው አዳፕት እንደሚያሳድጉ አውቃለሁ። እና ሁሉም ማለት ሳይሆን ብዙዎቹ ስለ እውነት የሰው ልጅን ማሳደግ እኮ ከልጅ በላይ የሚያጸድቃችሁ ነገር እኮ የሰው ልጅን ማሳደግ ነው። በቃ የሰውን ፊት ሳይጨነቅ ሳያለቅስ ሳይራብ ሳይጠማ ሳይከፋ በፍቅር ማሳደግ ልብ ያለው ሰው የታደለ ሰው ነው። እኔ በእውነት እንደዚህ ብዬ ማለት ባልፈልግም ትልቋን እህቴ እግዚአብሔር አምላክ ረጅም እድሜ ይስጥሽ። እውነቴን ነው የምለው። ምክንያቱም አጋዧ እንዴት አድርጋ ይዛ ለትልቅ ቦታ እንዳደረሰቻት ከእናቴ ያየችው ነገር ስለሆነ በጣም ነው ማመሰግናት። ስለ እውነት ብርቅ ነው የቤት አጋዥ። ኮንዶሚኒየም አለው ሲባል ብርቅ ነው የቤት አጋዥ። ብዙ ነገሩ ህይወቱ ተቀይሯል ብሎ ማለት ብርቅ ነው። እና እኔ አሁን አዶናይ አክበረትን እንደዛ አድርገው ቤት ውስጥ ይዘዋት ሳይ እንዴት ደስ እንደሚለኝ የእውነት ነው የምላችሁ። ምክንያቱም የሰው ልጅ ታሳድጉ ኃላፊነት ልትወስዱ ይገባል። የሰው ልጅ በፍጹም አቢዩዝ እንደዚህ በዚህ ደረጃ በፍጹም አይደረግም። ነውር ነው፣ አይደረግም። ለምን አረገች? ለእናቷ እኮ ልጅ ናት። ምን አረገች? በዚህ ደረጃ ምን አርጋ ነው? ምንድን ነው? ምን በደል አጥፍታ ነው? ድህነቷ ነው ስለሌላት ነው? እናንተ ቀጣሪ ስለሆናችሁ ነው? በጣም ነው የሚያሳዝነው። ይህንን ክሬዲት የምሰጠው ግን እናቴ ትሙት ነው ላችሁ ለአዶናይ ፋሚሊዎች እግዚአብሔር ያክብራችሁ። ምክንያቱም አክበረት ላይ የማየውን ደስታ በቃ ደስ ይለኛል። እኔ እንደዚህ ነው ሰው የእንጀራ እናት ተብሎ ወይም ደግሞ አገልግል ሰራተኛ ተብሎ እንደዚህ አድርጎ ሲይዝ ደስ ይለኛል። ለራሴ የተደረገልኝ እስከሚመስለኝ ድረስ ነው እንትኑ ማለት ስሜቱ። እኔ ብዙ መናገር ደስ ይለኛል በዚህ ጉዳይ፣ ግን በጣም ነው ያመመኝ እውነት። በጣም በቃ ኒንጃ ቃላትም የለኝም። ስንቶቻችሁ ናችሁ አለናት አላባት ሰው ቤት ሆናችሁ የምትበሉትን እንኳን ተሽቆጥቆጣችሁ እንዳትማሩ እንድትሰሩ ቤት ውስጥ በቃ 48 ሰዓት ከሮቦት በላይ አድርገው አቢዩዝ የሚያደርጓችሁ? በጣም ነው ማዝነው እውነት። እንደዚህ አቢዩዝ የምትደረጉ ሰዎች በጣም ነው የሚያሳዝነው። ያረባ ምግብ ላትበሉም ትችላላችሁ እና አይዶን ልናገር አልችልም። እና እቺ ልጅ ልናግዛት ከቤተሰቦቿ ጋር ሆና እንድትማርና ትልቅ ቦታ እንድትደርስ ማድረግ ነው እንጂ ያለብን በቃ
እነዚህ ልጆች ግን መታሰር አለባቸው፣ መጠየቅ አለባቸው፣ ለፍርድ መቅረብ አለባቸው፣ መቀጫጫ መሆን አለባቸው። እግዚአብሔር እነዚህ ልጆች ለፍርድ ቀርበው ፍርድ ካለ ለፍርድ ቀርበው በስነ ስርዓት ለዚች ልጅ የሚደረገውን ነገር ሁሉ ተደርጎ እነዚህ ልጆች ከሶሻል ሚዲያ እንዳይገቡ ብዙ ነገር ሊደረግ ይገባል። ይሄን ደግሞ ልናደርግ የምንችለው በጋራ ነው። አሁንም እነ ጆርዲ ሌሎቻችሁ የሴቶችን ጥቃትና የሴቶችን ሞት የምንቃወም ሰዎች ሁሉ አቢዩዝ የሚደረጉ እንደዚህ በዚህ ደረጃ ደግሞ የሚቀጠቀጡ ህፃናቶች ህይወታቸው ዘላለማቸው እንዲበላሽ ህልማቸው እንዲቋረጥ የሚያደርጉ ሰዎችን በተቻለ መጠን ለፍርድ እንዲቀርቡ ማድረግ መቻል አለብን እና አይዞሽ የኔ ቆንጆ መቼም አታየኝም፣ ግን ብንችል ብናግዛት ሁላችንም ደስ ይለኛል። ቴንክ ዩ ጋይስ።